ስንክሳር ዘወርኃ ጥር 8 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ጥር 8 በዚች ዕለት በአስቄጥስ ገዳም የአባ መቃርስ ቤተ ክርስቲያን በከበረና በተመሰገነ በእስክንድርያ ሊቀ ጳጳሳት በአባ ብንያምን እጅ የከበረችበት ሆነ። ከዚህም በኋላ መቆዝዝ ከሚባል አላዊ መለካዊ በአባ ብንያምን ላይ መከራ ደረሰበት። አባ ብንያምንም ሸሽቶ ወደ ላይኛው ግብፅ ሄደ። 10 ዓመትም እስኪፈጸም በዚያ ኖረ። ከዚህም በኋላ ያን አላዊ መቆዝዝን እግዚአብሔር አጠፋው። ለአብያተ ክርስቲያናት ሁሉ ጸጥታ ሰላም ሆኖ አባ ብንያሚንም ወደ መንበረ ስሜቱ ተመለሰ። የአስቄጥስ ገዳም ሽማግሌዎችና መምህራን ወደ እርሱ መጡ። ወደ እርሳቸውም ሄዶ አዲስ ቤተ ክርስቲያን እንዲያከብርላቸው ለመኑት። እርሷም የከበረ የአባ መቃርስ ቤተ ክርስቲያን ናት። በታላቅ ደስታም ተነስቶ ከእርሳቸው ጋር ሄደ። የቤተ ክርስቲያኒቱንም መባረኪያ ጸሎት ጀመረ። መሠዊያውንም በሜሮን ሊቀባ በጀመረ ጊዜ የክብር ባለቤት የጌታችን እጅ ከእርሱ ጋር ስትቀባ አየ። ከኪሩቤልም አንዱ አነሳው፣ እንዲህም አለው፣ ተነሳ፣ አትፍራ። ልዩ የሆነውን ሥርዓት ለዚህ ቦታ ጻፍ። ይህ የእግዚአብሔር ምስጢር የሚፈጸምበት ነውና ማንም በትዕቢት ወይም መማለጃ በመስጠት እንዳይገባ፣ በውስጡ በሚገባ ከሚሾም በቀርም የሚደፍርና በውስጡ ከንቱ ነገርን የሚናገር አይኑር። የእግዚአብሔር መመስገኛ ቦታ ነውና ይህም ሥርዓት በዚህ ቦታ እስከ ዘላለሙ የተሠራ ይሆናል። እነሆ ዘመን ይመጣል፣ የአባቶችንም ትእዛዝና ሥርዓት ያፈርሳሉ። ይህም የከበረ ቦታ እንደ መሳለቂያ ቦታ ይሆናል። አባ ብንያምንም ይህን የእግዚአብሔር ቤት የሰማይ ደጅ ናት አለ። ይህንንም ከኪሩብ ጋር ሲናገር ከቤተ ክርስቲያኑ በስተ ምስራቅ ተመለከተ። አንድ መልኩ የሚያምር ጽሕሙ የረዘመ ፊቱም እንደ መልአክ ፊት የሚያበራ ሽማግሌ አየ። ለአባ ብንያምንም ደስ አሰኘውና በልቡ እንዲህ አለ፣ ከኤጲስቆጶሳት አንዱ ቢሞት በእርሱ ፈንታ ይህን ሽማግሌ ሾመዋለሁ። ኪሩብም እንዲህ አለው፣ ብንያሚን ሆይ ይህን አባት መቃርዮስን ኤጲስቆጶስን ታደርገዋለህን? እርሱ የሊቃነ ጳጳሳት አባታቸው ነውና ዛሬ ከልጆቹ ጋር ደስ ይለው ዘንድ መጥቷልና ከልጆቹም መንፈሳዊ ሹመት የሚሾም ወይንም አለቃ የሚሆን አይታጣም፣ ከገዳማቱም የመንፈስ ቅዱስ ሥራ አይታጣም አለው። አባ ብንያሚንም ልጆቹ ብፁዓን ናቸው አለ። ኪሩብም እንዲህ አለ፣ ብፁዓንስ የሚባሉ ትእዛዞቹን ጠብቀው ፍለጋውን ቢከተሉ እነርሱ ከእርሱ ጋር አሁን ባለበት ክብር ውስጥ ይሆናሉ። ትእዛዙንም ቢተላለፉ ግን ከእርሱ ጋር ዕድል ፈንታ አይኖራቸውም አለው። አባ ብንያሚንም ኪሩብን እንዲህ አለው፣ ጌታዬ ሆይ በዚህ ነገር በልጆቼ ላይ ተስፋ የሚያስቆርጥ ነገር አትናገር። ነገር ግን በሰብል ውስጥ አንዲት ቅንጣት የተረፈች እንደሆነ እግዚአብሔር በውስጧ በረከትን ያደርጋል። እንዲሁም የፍቅር ቅንጣት በውስጣቸው የተገኘ እንደሆነ እግዚአብሔር ከመንግስቱ እንደማያርቃቸው እኔ አምናለሁ። ከአረጋዊ አባ መቃርስ ርኅራኄ የተነሳ ሊቀ ጳጳሳት አባ ብንያምን አደነቀ። መልአኩ ኪሩብ እንዳዘዘውም ያንን ሥራ ጽፎ ለዘወትር መታሰቢያ ይሆን ዘንድ በቤተ ክርስቲያን ውስጥ አኖረው። ዕድሜውን በደረሰ ጊዜ እረፍቱ በዚች ቀን ይሆን ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። እንዲሁም ሆነለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ለአባቶች ሊቃነ ጳጳሳት 37ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ እንድርያኒቆስ አረፈ። ይህም አባት የሚራራ አዋቂ ሆነ። እርሱ የቤተ ክርስቲያንን መጽሐፍ ተምሯልና፣ እርሱም ለእስክንድርያ ገዢ ያጎቱ ልጅ ነው። ከእርሱ በፊት የነበሩ ሊቃነ ጳጳሳት በገዳማት ስለሚኖሩ ስለ ቤቱና ስለ ክብሩ ታላቅነት በዘመኑ ሁሉ በገዳም የሚኖር አልሆነም። በእስክንድርያ ከተማ ባለው ቤቱ ውስጥ የሚኖር ሆነ እንጂ። ይህ አባት ሕርቃል በነገሰ በ10 ዓመት ከእስክንድር ዘመነ መንግሥት በ933 ዓመት ተሾመ። በዘመኑም ፀሐይን የሚያመልክ የፋርስ ንጉሥ ክስራን ተነሳ። ብዙ የሆኑ ሰራዊትንም ሰበሰበ። የሶርያንና የፍልስጤምንም አገሮች ከበባቸውና ዘረፋቸው። ከዚህም በኋላ ግብፅን ከበባት። ወደ እስክንድርያ ከተማ ደረሰ። በዙሪያዋም 700 ገዳማት አሉ። በውስጣቸውም መነኮሳትን የተመሉ ነበሩ። እነርሱም ገንዘብ ያላቸው በተድላ የሚኖሩ ናቸው። ስለዚህም በእነርሱ ላይ እግዚአብሔር ሥልጣንን ሰጥቶት ገዳማቱን አፈረሰ፣ እነርሱንም ገደላቸው። ከእርሱ ሸሽተው ካመለጡ ከጥቂቶቹ በቀር የተረፈ የለም። ገንዘባቸውንም ሁሉ ማረከ። የእስክንድርያ ሰዎችም ንጉሥ ክስራ ያደረገውን በሰሙ ጊዜ የከተማውን በር ከፈቱለት። እርሱም ያችን አገር በእጅህ አሳልፌ ሰጥቼሃለሁ፣ አታፍርሳት፣ በውስጡ ያሉትን ብርቱዎችን ግደላቸው፣ አመፀኞች ናቸውና እንደሚለው ሕልምን አየ። በዚያን ጊዜ የሀገሩን ንጉሥ አሰረው። የሀገሩንም ሰዎች እንዲህ ብሎ ተናገራቸው፣ ሀገሪቱን ይጠብቋት ዘንድ በጦር ሰራዊት አደራጃቸዋለሁና ዕድሜያቸው ከ18 እስከ 30 ዓመት የሆኑትን ወጣቶችን፣ ብርታት ያላቸው የ40ና የ50 ዓመት የሆኑትን እንድትሰበስቡልኝ፣ እኔም ለእያንዳንዱ ደሞዙን 20 የወርቅ ዲናር እሰጠዋለሁ አላቸው።
እነርሱም እውነት ስለመሰላቸው ከእነርሱ ዘንድ 8,000 ሰዎች መጥተው የሁሉንም ቁጥራቸውን ምዝገባ ጀመሩ። እነርሱ ግን ወርቅ የሚቀበሉ ይመስላቸው ነበረ። ምዝገባቸውን በተፈጸመ ጊዜ ሁሉንም በሰይፍ ገደሏቸው። ከዚህም በኋላ ወደ ላይኛው ግብፅ ወጥቶ ወደ ኒቂዎስ ደረሰ። በዚያም ገዳማት በውስጣቸው 700 ስራቸው ክፉ የሆነ መነኮሳት በዋሻዎችና በቦታዎች ሁሉ እንዳሉ ሰማ። እነርሱንም ሁሉንም በሰይፍ ገደላቸው። የሮም ንጉሥ ሕርቃልም የፋርስ ንጉሥ ክስራ ያደረገውን በሰማ ጊዜ ሰራዊቱን ሰብስቦ ወደ እርሱ ሄደ። የክስራን ሰራዊትም ሁሉንም ገደለ፣ ሀገሩንም አጠፋ። የዚህ አባት እንድሪያኖስ ገድል ግን እጅግ ያማረ የከበረ እግዚአብሔርን አገልግሎ በሰላም አረፈ። ከዓመተ ሰማዕታት 347 እስላሞች በግብፅ ከመንገሳቸው በፊት በመንበረ ሲመቱ 7 ዓመት ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። በዚችም ዕለት የከበረ አባት የእስክንድርያ ሊቀ ጳጳሳት አባ ብንያሚን አረፈ። እርሱም ለአባቶች ሊቃነ ጳጳሳት 38ኛ ነው። ይህም አባት ከእስክንድርያ ባርስጥ ከምትባል መንደር ከሀገሪቱ ከበርቴዎች ወገን ነው። ከእስክንድርያ ምዕራብ ከምትገኝ ገዳም ውስጥ ስሙ ቴዎናስ ከሚባል ከአንድ ቅዱስ ሰው ዘንድ ከታናሽነቱ ጀምሮ መነኮሰና የቤተ ክርስቲያን መጽሐፍ ተማረ። ሁልጊዜም በበጎ ሥራ ያድግ ነበረ። በአንዲት ሌሊትም ብንያሚን ሆይ ደስ ይበልህ፣ በሃይማኖት በትር የክርስቶስን በጎች ጠብቃቸዋለህና የሚለውን ራእይን አይቶ ለመምህሩ ነገረው። መምህሩም ሰይጣናት በትዕቢት እንዳያስቱ ተጠበቅ አለው። ከዚህም በኋላ መምህሩ ወደ ሊቀ ጳጳሳት አባ እንድሪያኖስ ወሰደውና ልጁ ብንያሚን ያየውን ራእይ ነገረው። እርሱም ቅስና ሾመው፣ ለቤተ ክርስቲያንም አስተዳዳሪ ያደረገው። አባ እንድሪያኖስም እስካረፈ ድረስ በበጎ አስተዳደር ቤተ ክርስቲያን እያስተዳደረ ኖረ። ከዚህም በኋላ ይህ አባ ብንያሚን ሊቀ ጵጵስና ተሾመ። በተሾመ ጊዜም ታላቅ መከራ ደረሰበት። በእርሱም ላይ ታላቅ መከራ ከመድረሱ በፊት የእግዚአብሔር መልአክ ተገልጦ ከእርሱ የሚሆነውን ሁሉ አስረዳው። እርሱም እንዲሸሽ ኤጲስቆጶሳቱም ከእርሱ ጋር እንዲሸሹ አዘዘው። በዚያን ጊዜ ቀድሶ ለሕዝቡ ሥጋውን ደሙን አቀበላቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። እርሱ ከመልአኩ እንደተረዳው የሚሆነውን ሁሉ አስረዳቸው። ከዚህም በኋላ ወደ ኤጲስቆጶሳቱ ሁሉ ወደ ገዳማት አለቆችም መልእክቶችን ላከ፣ እንዲሸሹም አዘዛቸው። እርሱም ወደ አባ መቃርስ ገዳም ወደ አስቄጥስ በረሃ ከዚያም ወደ ላይኛው ግብፅ ሄደ። አባ ብንያሚንም ከእስክንድርያ ሀገር ከወጣ በኋላ ከሮም ንጉሥ ሕርቃል ዘንድ የተሾመ መኮንን መጣ። እርሱም ሊቀ ጵጵስና የደረበ በአብያተ ክርስቲያናት ላይ ሁሉ የሰለጠነ ነው። ብዙዎች ምዕመናንን አሰቃያቸው። ስሙ አባ ሚናስ የሚባል የአባ ብንያሚንንም ወንድም ይዞ አሰቃየው። በጎኖቹም ውስጥ እሳትን ጨምሮ አቃጠለው። ከዚህም በኋላ በባህር ላይ ያሰመጠው። በእነዚያም ወራቶች ንጉሥ ሕርቃል በሕልሙ እነሆ ግዙራን የሆኑ ብዙ ሕዝቦች በላይህ መጥተው በምድር ሁሉ ላይ ይነግሳሉ የሚለውን ራእይ አየ። ለንጉሡም አይሁድ እንደሆኑ መስሎት ነበር። ለወላጆቹ ይህን ራእይ አስረዳቸው። ራእዩ ግን ስለ እስላሞች መንግሥት የሆነች ናት። የአትሮብ ከሚባል ምድር መጥተው በሶሪያ ምድር ነገሱ። በዚያንም ወቅት የአጽ ልጅ ዑመር መጥቶ በግብፅ ላይ ነግሶ 300 ዓመት ኖረ። ወደ እስክንድርያም ሄዶ አፈረሳት። ብዙዎች አብያተ ክርስቲያናትንም አቃጠለ። ከታችኛው ምድር ከባህር ዳር ያለች የታወቀች የወንጌላዊ ቅዱስ ማርቆስን ቤተ ክርስቲያንም እንዲሁም በእስክንድርያ ዙሪያ ሀገር ያሉ ብዙ ገዳማትን አቃጠለ። በውስጣቸው ያለ ገንዘባቸውንም ማረከ። ከዚህም በኋላ የጭፍራ አለቃው የቅዱስ ማርቆስን የቤተ ክርስቲያን መርከቦችን ወሰደ። እጁንም ወደ ሳጥን አስገብቶ ሲዳስስ የቅዱስ ማርቆስን ሥጋ አገኘ። ታላቅ እንደሆነም አውቆ በመርከብ ውስጥ በክብር አስቀመጠው። ወልደ አጽ ዑመር ግን የአባ ብንያሚንን ሥራ ስለምን እንደሸሸም ባወቀ ጊዜ መልእክትን ጻፈለት። እንዲህም አለው፣ ና አትፍራ፣ ወገኖችህን አብያተ ክርስቲያናትን ማስተዳድራቸው። አባ ብንያሚንም ሕርቃል በነገሰ በ10 ዓመት እስላሞች በነገሱ በ7 ዓመት ከሸሸበት ቦታ መጣ። ወልደ አጽ ዑመርም አባ ብንያሚንን በታላቅ ክብር አከበረው። አብያተ ክርስቲያናቱንም ገንዘባቸውንም የካህናቱንም ምድራቸውንም እንዲሰጡ ታዘዘለት። በ5ቱ ሀገሮች ላይ እነግስ ዘንድ ወደ ምዕራብ ሀገር እሄዳለሁና ሂደ ስለ እኔ ጸልይልኝ፣ በተመለሱ ጊዜ የምትሻውን ሁሉ አድርግልሃለሁ አለው። አባ ብንያሚንም እግዚአብሔር መንገድን ያቅናልህ አለው። በእርሱ ላይ የሚሆነውንም ሁሉ ነገረው። በዚያን ጊዜም መርከቦቹን እንዲያቀርቡለትና እንዲሄድም ፈለገ። በወደቡም ውስጥ መርከቦችን አዘጋጁለት። ያችንም የወንጌላዊ ቅዱስ ማርቆስ ራስ በውስጡ ያለበትን መርከብ በገመድ አስረው ጎተቷት። ነገር ግን አልወጣችም። መርከበኞችም ሁሉ ተሰበሰቡ። ቢስቧትም ከቦቷ አልተንቀሳቀሰችም። የመርከቡም ሹም ፈራ። በውስጧ የቅዱስ ማርቆስ ራስ ስላለባት ስለዚያች መርከብ ለዑመር ነገረው። ዑመርም ለአባ ብንያሚን ይህን ነገረው። ቅዱስ ማርቆስም ለአባ ብንያሚን በሕልሙ ተገለጠለትና ቦታ አዘጋጅልኝ አለው። አባ ብንያሚንም በሰማ ጊዜ ተነስቶ
ወደ መኮንኑ ሄደ። በመርከብ ውስጥ ያለችው የከበረ የወንጌላዊ ቅዱስ ማርቆስ ራስ እንደሆነች አስረዳው። ከዚህም በኋላ አባ ቢንያሚን የከበረ የቅዱስ ማርቆስን ራስ ከመርከብ ውስጥ አውጥቶ ወሰዳት። በዚያንም ጊዜ መርከቢቱ ከወደቡ ወጣች። ገዢው መኮንን ዑመርም ይህን አይቶ እጅግ አደነቀ። ብዙ ገንዘብም ሰጥቶ ለከበረ ቅዱስ ማርቆስ ቤተ ክርስቲያን ይሠራ ታዘዘው። የአማረች ቤተ ክርስቲያንም ሠራ። የቅዱስ ማርቆስንም ሥጋ ራሱንም በውስጡ አኖረ። ይህም አባት ብንያሚን አረማውያንን ስለማስተማር እጅግ ታጋይ ሆነ። ከእርሳቸውም ብዙዎችን ወደ ቀናች ሃይማኖት መለሳቸው፣ አጸናቸውም። በዚህ አባት ዘመንም ከእርሱ አስቀድሞ እንደ እርሱ ያልሆነ እጅግ ታላቅ ደስታ ሆነ። ረሃቡን እግዚአብሔር በሀገሩ ሁሉ አመጣ። ቁጥር የሌላቸው ብዙዎች ሰዎችም ሞቱ። በሀገሩ ሜዳዎችና ገበያዎች ውስጥ የወደቁ ሆኑ። ከዚህም በኋላ አባ ቢንያሚን ለ2 ዓመት ያህል እግሩን ታመመና በሰላም አረፈ። የሹመቱም ዘመን 39 ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የነቢይ ሚክያስ መታሰቢያው ሆነ። የዚህም ነቢይ ከታናሽነቱ ጀምሮ አካሄዱ መልካም ሆነ። ስለ ሥራው ማማርና ስለ ጽድቁ ሕዝቡ ሁሉ ያደንቁታል፣ ያከብሩታል። ሚክያስም ይሉታል። ትርጓሜውም መልአክ ማለት ነው። መልኩ እጅግ ያማረ ነውና የሚናገረውም ትንቢት እንደተናገረው ይሆናል። የእግዚአብሔር መልአክም ተገልጾለት ያነጋገረው ነበረ። ሕዝቡ ግን ያንን መልአክ አያዩትም፣ ድምፁን ግን ይሰማሉ። ከእርሳቸውም ያደላቸው የሚያዩት አሉ። በመሳፍንት መጽሐፍ እንደተጻፈ በጎልማሳነቱም አርፎ በአባቶቹ ቦታ ተቀበረ። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ቅዱስ ሙሴ ሊቀ ነቢያት፣ 40 እንስሳ ኪሩቤል፣ አባ ብሶይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀለሞንና ቅዱስ ማትያስ ሐዋርያ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።